ጤና ይስጥልን አድማጮች ከትርታ 97.6 ኤፍኤም የዕለቱ የ6:00 የዜና ሰዓት ጀምሯል። የዕለቱን ዜናዎች በመምራትን ያበበ ተገኘ ብረናችሁ ቆይታ እናደርጋለን። አሁን በቀጥታ ከሀገር ውስጥና ከባህር ማዶ እንደተመራረጡ ዜናዎች እናመራለን። ወደ ቀዳሚው ዜናችን ስናልፍ ያለ ትግራይ ክልል ተሳትፎና ተካታችነት የኢትዮጵያ ሀገራዊ ምክክር ሂደት ግቡን ሊመታ እንደማይችል የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ኮሚሽኑ በትግራይ ክልል ባለድርሻ አካላት አጀንዳ ለማሰባሰብ ያዘጋጀው የመጀመሪያው ዙር መድረክ ዛሬ በአዲስ አበባ መካሄድ ጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለ3 ቀናት የሚቆይ የአጀንዳ ማሰባሰቢያ መድረክ በአዲስ አበባ እያካሄደ ይገኛል። በመድረኩ መክፈቻ ላይ ንግግር ያደረጉ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኢትዮጵያ ለዘመናት የቆዩና መሰረታዊ የሚባሉ ቅራኔዎችን በዘላቂነት ለመፍታት በምክክር ሂደት ላይ መሆኑን ገልጸዋል። በዚህ ሂደት ውስጥ የትግራይ ክልል መካተቱ ለሀገራዊ ሰላምና ለወደፊት አብሮነት የላቀ ፋይዳ እንዳለው ፕሮፌሰሩ በአጽንኦት ተናግረዋል። ትግራይ በታሪክም ሆነ በባህል የኢትዮጵያ ስልጣኔ ማዕከል መሆኗን የጠቀሱት ዋና ኮሚሽነሩ ምክክሩ ካለፈው ቁስል በመማር የተሻለና የተረጋጋች ነገን በጋራ ለመገንባት የሚያስችል መንገድ ላይ መሆኑን አስረድተዋል። እንደ ኮሚሽኑ አሰራር አጀንዳ የማሰባሰቡ ሂደት በትግራይ ክልል መከናወን የነበረበት ቢሆንም በተለያዩ ምክንያቶች መድረኩ በአዲስ አበባ እንዲዘጋጅ መደረጉ ተገልጿል። ሆኖም ኮሚሽኑ ሂደቱን በክልሉ ለማካሄድ ጥረቶች ሲደረግ መቆየቱን ፕሮፌሰር መስፍን ጠቁሟል። በመጨረሻም ዋና ኮሚሽነሩ አክለውም እንዳሉት በዚህ መድረክ ላይ በተለያዩ ምክንያቶች ያልተሳተፉ የማህበረሰብ ክፍሎች ካሉና ቀረ የሚባሉ አጀንዳ ቢኖሩም ኮሚሽኑ በቀጣይ አካታች በሆነ መልኩ ለማስተናገድ በሩ ሁሌም ክፍት መሆኑን አረጋግጧል። ይህ በአዲስ አበባ የተጀመረው የአጀንዳ ማሰባሰቢያ መድረክ ለተከታታይ 3 ቀናት የሚቆይ ይሆናል። ወደ ተከታዩ ዜናችን ስናመራ ኢትዮጵያና ሩሲያ በኒውክሌር ኃይል ልማት ላይ ስትራቴጂካዊ ፍኖተ ካርታ ተፈራረሙ። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ አገልግሎት ለማዋል ከሩሲያ ሮሳቶም ኩባንያ ጋር በጋራ ለመስራት የሚያስችላትን ስልታዊ የድርጅት መርሃ ግብር ተፈራረመች። የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶኮን ደበበ ከሩሲያ ሮሳቶም ስቴት ኮርፖሬሽን ምክትል ዋና ዳይሬክተር ኒኮላይ ስፓስኪ ጋር በጽህፈት ቤታቸው ተወያይተዋል። ውይይቱ በሁለቱ ሀገራት መካከል ቀደም ብሎ የተደረሰው የኒውክሌር ኃይል ስምምነት በተጨባጭ ወደ ተግባር ለመቀየር በሚቻልባቸው መንገዶች ላይ ያተኮረ ነው። በስምምነቱ መሰረት ለኒውክሌር ኃይል ልማት የሚያስፈልጉ የህግ ማዕቀፎች ይዘጋጃሉ። አስፈላጊውን መሰረተ ልማት ተገንብቶ የሰለጠነ የሰው ኃይል ይፈራርማሉ። የሀገሪቱ የኤነርጂ ጥቅም በማሳደግ ረገድ የጎላ ሚና ይኖረዋል። ይህ ትብብር ከንጹህ ኃይል አቅርቦት ባለፈ የኒውክሌር ቴክኖሎጂን ዓለም አቀፍ የደህንነት መስፈርቶችን በጠበቀ መልኩ ጥቅም ላይ ለማዋል ያለመ ነው። ይህ ስልታዊ ፍኖተ ካርታ የኒውክሌር ኃይል ፕሮጀክቶችን በቀጥታ ወደ ስራ ለማስገባት የሚያስችል ዝርዝር የድርጊት መርሃ ግብር የያዘ ነው። ኮሚሽኑ ይህንን ስምምነት የኢትዮጵያ የኒውክሌር ኃይል ጉዞ ከእቅድ ወደ ተግባር የሚያሸጋግር ታሪካዊ እርምጃ ሲል ገልጾታል። ለሴቶች የፍትህ ተደራሽነት እንቅፋት የሆኑ መዋቅራዊ ችግሮች እንዲወገዱ ጥሪ ቀረበ። በኢትዮጵያ ለሴቶችና ለታዳጊ ሴት ልጆች የፍትህ ተደራሽነት የሚገቱ መዋቅራዊ እንቅፋቶች እንዲወገዱ የሚጠይቅ የፖሊሲ ውይይት መድረክ በአዲስ አበባ ተካሄደ። መንግስት የህግ ማሻሻያ ቢደረግም መብቶችን በተግባር ላይ ለማዋል አሁንም ሰፊ ክፍተት መኖሩን ተመላክቷል። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተካሄደው በዚህ ከፍተኛ የፖሊሲ ውይይት ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስተር ዶክተር ኤርጎጌ ተስፋዬ እንደገለጹት ኢትዮጵያ ባለፉት ዓመታት የቤተሰብ የወንጀልና የመሬት ህጎችን በማሻሻል ረገድ ውጤት አስመዝግባለች። ሆኖም በወረቀት ላይ የሰፈሩ መብቶች በሚሊዮን የሚቆጠሩ ሴቶች ህይወት ላይ በተግባር ሲተረጎም አይታይም ብለዋል። ሚኒስትሩ አክለውም አሁን ያለው ወሳኝ ተግባር በወረቀት ላይ የሰፈሩ ህጎች ወደ ተግባር በመቀየር በሴቶች ህይወት ላይ ዘላቂ ለውጥ ማምጣት ነው ሲሉ አሳስበዋል። ባለፉት 5 ዓመታት የተከናወኑ ተግባራትን የዘረዘሩት ሚኒስትሯ አዲስ የጾታ እኩልነትና የሴቶችን አቅም ማጎልበት ፖሊሲ ተረቆ ለውሳኔ መቅረቡን፣ የጾታ ጥቃት ፈጻሚዎችን መመዝገቢያ መተግበሩንና የተቀናጀ የህክምና ህግ ድጋፍ የሚሰጡ የአንድ ማዕከል አገልግሎቶች መስፋፋታቸውን ገልጸዋል። በተጨማሪም የፍትህ ተደራሽነት በኢኮኖሚ አቅም ጋር የተቆራኘ መሆኑን የጠቀሱት ዶክተር ኤርጎጄ ሴቶች በመሬት በንብረትና በፋይናንስ
እኩል ተጠቃሚ ካልሆኑ ፍትህን ማረጋገጥ እንደማይቻል ማስገንዝበዋል። ይህ የፖሊሲ መድረክ በሴቶችና ማህበራዊ ጉዳይ ሚኒስቴር፣ በፍትህ ሚኒስቴርና በተባበሩት መንግስት የሴቶች ድርጅት ወይም UN Women ትብብር የተዘጋጀ ሲሆን 50 ዓመታት የሴቶች ድምጽ ለእኩልነትና ለብልጽግና በሚል መሪ ቃል ሲከበር የቆየው ዓለም አቀፍ የሴቶች ወር ማጠቃለያ አካል መሆኑ ታውቋል። ከውጭ የሶማሊያ ተቃዋሚዎች ፕሬዝዳንቱ ሀገሪቱን ወደ እልቂት እየመሯት ነው ሲሉ ወቀሱ። በሶማሊያ ያለው የፖለቲካ ውጥረት እየተባባሰ በመጣበት በዚህ ወቅት ታዋቂው የሀገሪቱ ተቃዋሚ መሪ አብዱልራህማን አብድሻኩር ዋርሴሜ በፕሬዝዳንት ሐሰን ሼክ መሐመድ ላይ ብርቱ ትችት ሰነዘሩ። ፕሬዝዳንቱ እንደ አውሮፓውያን አቆጣጠር ከግንቦት 2026 በኋላ በስልጣን ላይ ለመቆየት ሲሉ ሀገሪቱን ወደ አደገኛ ግጭትና ደም መፋሰስ እየመሯት ነው ሲሉ ተቃዋሚው መሪው አስጠንቅቀዋል። አብዱራህማን አብዱሻኩር ዋርሴሜ በሰጡት መግለጫ ፕሬዝዳንቱ ራሳቸውን እንደ መንግስት አድርገው መቁጠራቸው የህግ የበላይነትና የዲሞክራሲ ሂደትን በእጅጉ እየጎዳው መሆኑን ገልጸዋል። በተለይም የአንድን የፓርላማ አባል በሚኒስትርነት መሾማቸው የህግ መወሰኛና የህግ አስፈጻሚ አካላት ስልጣን የሚቀላቀልና ህገ መንግስቱን የሚጥስ ተግባራት መሆኑን በመጥቀስ ወቅሰዋል። ከዚህ ጋር ተያይዞ የፌዴራል መንግስት እንደ አብዱላዚህ ሐሰንና አህመድ መሐመድ ካሉ የክልል መሪዎች ጋር የገባው አለመግባባት በውይይት ፈንታ በወታደራዊ ኃይልና በፖለቲካዊ ጫና ለመፍታት መምከሩ አደገኛ መሆኑን ተቃዋሚው መሪ ጠቁመዋል። በመጨረሻ መንግስት በሞቃዲሾ የአካባቢ ምክር ቤት ምርጫ ማካሄድ አለመቻሉ፣ የመንግስት መሬት አስተዳደር ብልሹነትና የኑሮ ውድነት መቆጣጠር አለመቻሉ ለሀገሪቱ የኢኮኖሚ ውድቀት ምክንያት መሆኑን ገልጿል። አሁን ያለው የፖለቲካ አካሄድ የሀገሪቱን ቀደም ሲል ወደ ነበረችበት የመንግስት መፈራረስ ታሪክ ሊመለሳት እንደሚችል ያስጠነቀቁት ዋርሴሜ የሶማሊያ ህዝብና የሚመለከታቸው አካላት ሀገሪቱ የማይመለስበት ደረጃ ላይ ከመረሷ በፊት ተቋማቱን እንዲታደጉ ጥሪ አቅርበዋል። የሆርሙዝ ወሽመጥ ዳግም ይከፈታል፣ ነገር ግን ለእናንተ አይደለም የኢራን የፓርላማ አባል ለትራምፕ የሰጡት ምላሽ ነው። ኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዝ በኤክስ ማህበራዊ ገጻቸው ለዶናልድ ትራምፕ በላኩት መልእክት የሆርሙዝ ወሽመጥ በእርግጥም ዳግም ይከፈታል፣ ነገር ግን ለእናንተ አይደለም። ወሽመጡ ክፍት የሚሆነው የኢራን አዳዲስ ህጎች ለሚያከብሩ ብቻ ነው ብለዋል። አዚዝ እንደ አውሮፓውያን አቆጣጠር ከ1979 የኢራን አብዮት ወዲህ ያለውን ጊዜ በመጥቀስ የ47 ዓመት የእንግዳ ተቀባይነት ጊዜ ለዘላለም አብቅቷል ሲሉ ገልጸዋል። አክለውም ትራምፕ በመጨረሻ የሰርጥ ልውውጥ የማምጣት ህልሙን አሳክቷል፣ ነገር ግን በአካባቢው የባህር ላይ የጉዞ ስርዓት ላይ ነው በማለት በፌዝ ተናግረዋል። የቢቢሲ የፋርስ የዜና ወኪል እንደዘገበው የኢራን ብሔራዊ ደህንነት ኮሚቴ በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ የጉዞ ታክስ ለመጣል የቀረበውን እቅድ አጽድቀዋል። በዝርዝር ወደ ምንመለከተው ዜና አለፍን አድማጮች። በተለይም ደግሞ የበርካታ ሰዎችን ህይወት የቀጠፈው የቲቢ በሽታ ማርች 30 በዓለም አቀፍ ደረጃ እንዲሁም ደግሞ ለተወድ ደግሞ በሀገር አቀፍ ደረጃ ተከብሮ ውሏል። ይህን የተመለከተ እንግዲህ በዝርዝር የተመለከተነው መረጃችን ነው። ዝርዝር ዜናውን አድምጠን ተመልሰን እንገናኛለን። በፈረንጆቹ አቆጣጠር ማርች 4 ቀን የዓለም የቲቢ ቀን ታስቦ ውሏል። ይህንን መነሻ በማድረግም የዓለም ጤና ድርጅት በ2024 ባጠናው መረጃ መሰረት በየዓመቱ ከ10.7 ሚሊዮን በላይ ሰዎች በቲቢ በሽታ እንደሚያዙና 1.23 ሚሊዮን ሰዎች ደግሞ ህይወታቸውን እንደሚያጡ አስታውቋል። የቲቢ በሽታ በቀላሉ ታክሞ የሚድን በሽታ ቢሆንም በተገቢው መንገድ ታማሚዎች ካልታከሙ ለሞት የሚዳርግ በሽታ እንደሆነ ባለሙያዎች ያስረዳሉ። የኢትዮጵያ ጤና ሚኒስቴር እንደገለጸው በየዓመቱ ከ19000 በላይ ሰዎች በቲቢ በሽታ ህይወታቸው ያልፋል። የሚኒስቴሩ የቲቢ ስጋ ደዌና ሌሎች በሽታዎች መከላከልና መቆጣጠር ዴስክ ኃላፊ ታየለታ እንደተናገሩት ለሞቱ ዋናው ምክንያት ታካሚዎች በተለያዩ ተግዳሮቶች ሳቢያ የሕክምና አገልግሎት ማግኘት ባለመቻላቸው እንዲሁም የባለሙያ ትዕዛዝና መድኃኒቶችን አግባብነት ባለው መልኩ መውሰድ ባለመቻላቸው ነው። ተግዳሮት እንግዲህ ያው አንደኛው በቲቢ ሰው ከተያዘ በኋላ አሁንም ቢሆን መገለል አለ።
ስለዚህ መገለል አንዱ ተግዳሮት ስለሆነ ሰዎች ቲቪ ምልክት ለምሳሌ ሳል ከ2 ሳምንት በላይ ማታ፣ የማላብ ምልክት፣ ትኩሳት፣ የክብደት መቀነስ እነዚህ ነገሮች ቢያውቅም መድሎና መገለልን በመፍራት ወደ ጤና ተቋም አለመሄድ ነገር አለ። ስለዚህ አንዱ ቻሌንጅ እሱ ነው። ሁለተኛ ደግሞ ብዙዎቹ ለምሳሌ ግንዛቤ መፍጠር የሚችሉ ሁኔታዎች ሚዲያን ጨምሮ ማለት ነው እዛ ላይ የሚደረገው ርብርብ ላይ ብዙዎቹ እየተሳተፉ አይደለም። ለምሳሌ በቀን አንድ ጊዜ ሚዲያ አካላት እዛ ላይ ቢሳተፉና አንድ ስለ ቲቪ የምናገር ቢኖር የሶሻል ሪስፖንሲቢሊቲ የምንለውን የሚወጣ ቢኖር ቲቪን ግንዛቤ ማሳደግ ይቻላል። በሽታውንም ከማህበረሰባችን መቀነስ ይቻላል። እሱ ሁለተኛ ተግዳሮት ነው። ሁሉም መሳተፍ አለበት። አክለውም ኃላፊው ባለፈው አንድ ዓመት ውስጥ በሀገር አቀፍ ደረጃ ከ186 ሺህ በላይ ሰዎች በበሽታው የተያዙ ሲሆን ከእነዚህም መካከል ከ150 ሺህ በላይ የሚሆኑት በሕክምና ሙሉ በሙሉ መዳን ችለዋል። ይህም ሕክምናውን በአግባቡ የሚከታተሉ ታካሚዎች የመዳን ዕድላቸው 97 በመቶ መሆኑን ያሳያል ብለዋል። ያው እንደምታውቀው ቲቪ ናው ስርጭቱ ስናይ ከዚህ በፊት ከነበረው ከ2015 እንደ አውሮፓውያን አቆጣጠር ከነበረበት በ30% ስርጭቱ መቀነስ ተችሏል። ሞትንም በ35% መቀነስ ተችሏል። በአሁኑ ያም ሆኖ ግን አሁንም ወደ 186 ሺህ የሚሆን ሰዎች በአመት በቲቪ ይታመማል ተብሎ ነው የሚታሰበውና የሚገመተው። ከዚህ ውስጥ እንግዲህ እስከ 150 ሺህ በላይ ሰዎችን በአመት ለይተን በሕክምና ላይ ማስቀመጥ ተችለዋል ማለት ነው። ከዛ ውጭ እንግዲህ የዓለም ቲቪ ቀን ስናከብር ዋናው ግንዛቤን ማሳደግ ነው። ከግንዛቤ ጋር ተያይዞ ባለው ሁኔታ እንግዲህ የተለያዩ ስራዎች የተሰራ ነው። አንደኛው በማህበረሰብ ደረጃ በጤና ኤክስቴንሽኖች የጤና ትምህርት እንዲሰጥ ይደረጋል። ሁለተኛ ደግሞ በተለያዩ ሬዲዮ፣ ቴሌቪዥን በመሳሰሉት ደግሞ መልእክቶች እንዲተላለፉ ይደረጋል። የማህበረሰባችን አዌርነስ ወይም ደግሞ ግንዛቤን ያሳድጋል ብለን ነው የምናስበው። በአመት እስከ 186 ሺህ ታማሚዎች አሉ ተብሎ ነው የሚገመተው። ከዛ ውስጥ ኦልሞስት ለምሳሌ በ2017 150,157 ታማሚዎች ለይተን ሕክምና ላይ ማስቀመጥ ችለናል። ወደ 30 ሺህ የሚሆነው ደግሞ ገና ማህበረሰብ ውስጥ ያልተለዩ አሉ ማለት ነው። ስለዚህ እንደዚህ አይነት ተደብቆ ያሉትን ፈልጎ የማውጣት ስራዎች በተለያዩ አካባቢዎች እናካሄዳለን። እነዚህ የት ነው ያሉት የሚለው ነገር ለምሳሌ ሞር ተጋላጭ የምንላቸው በጣም ተጋላጭ የሚባሉት ይሄ መድኃኒት መውጫ አካባቢዎች፣ ጸበል ቦታዎች፣ የተለያዩ አንድ ላይ የሚኖሩ የማህበረሰብ ክፍሎች እንደዚሁም ደግሞ የአኗኗር ሁኔታቸው ዝቅተኛ በሆኑ አካባቢዎች ላይ ከፍተኛ ስርጭት አለ ተብሎ ስለሚገመት እዚህ አካባቢ ላይ ፍለጋዎችን አጠናክረን ቀጥለናል ማለት ነው። ከዚህ በተጨማሪም አንድ ሰው የሚወስደው መድኃኒት ከፍተኛ ወጪ የሚጠይቅ መሆኑንና በአማካይ ለአንድ ሰው ሙሉ መድኃኒት ከ6,000 እስከ 8,000 ዶላር እንደሚፈጅና ይህንንም መንግስትና አጋር ድርጅቶች እንደሚሸፍኑት ገልጸዋል። የቲቪ በሽታ የሚታመሙና ሕይወታቸውን በበሽታው የሚያጡ ሰዎች በየዓመቱ እየቀነሰ ቢመጣም አሁንም ድረስ ግን በበሽታው በርካታ ሰዎች ሕይወታቸውን እያጡ መሆኑን ባለሙያዎች ያስረዳሉ። አድማጮች ቀደም ሲል ዝርዝር ዜናውን ተመልክተን አድምጠን ተመልሰን ተገናኝተናል። አሁን ደግሞ በቀጥታ ወደ ቢዝነስ ዘገባዎች እናልፋለን።
ቀዳሚ ወዳደረግነው የቢዝነስ ዘገባችን ስናልፍ የቻይና ባንክ በቢሾፍቱ የሚገነባው ግዙፍ ዓለም አቀፍ አየር ማረፊያ በገንዘብ ለመደገፍና ከፍተኛ ፍላጎት እንዳለው አስታውቋል። ባንኩ ይህንን ያስታወቀው ከኢትዮጵያ አየር መንገድ ግሩፕና ከገንዘብ ሚኒስቴር ከተውጣጡ የልዑካን ቡድን አባላት ጋር በቤጂንግ ባደረገው ውይይት ነው። የኢትዮጵያ ልዑክ በውይይት ወቅት ስለ አየር ማረፊያው ቴክኒካዊ ንድፍ፣ የግንባታ ጊዜ ሰሌዳና አጠቃላይ የፋይናንስ መዋቅር ዝርዝር ማብራሪያ ሰጥቷል። ፕሮጀክቱን ይበልጥ ውጤታማና በባንኮች ዘንድ ተቀባይነት ያለው ለማድረግ የተከናወኑ የማሻሻያ ስራዎችንም በስፋት ቀርበዋል። የኢትዮጵያ አየር መንገድ ግሩፕ ተወካዮች በበኩላቸው ፕሮጀክቱ ኢትዮጵያ በአቪዬሽን ዘርፍ ያላትን መሪነት ከማጠናከሩ ባለፈ ለንግድ፣ ለቱሪዝምና ለኢኮኖሚ እድገት ያለው ፋይዳ በአጽንኦት አስረድተዋል። የቻይና ባንክ በአየር ማረፊያ ኢንቨስትመንቶች ላይ ያለፈውን ሰፊ ልምድ በመጥቀስ ፕሮጀክቱ ባንኩ ቅድሚያ ከሚሰጣቸው የአፍሪካ መሰረተ ልማቶች ጋር እንደሚጠጣም ገልጿል። በተጨማሪም የፋይናንስ ማዕቀፍ ለመርዳት የፕሮጀክት ዋና አስተባባሪ ከሆነው ከአፍሪካ ልማት ባንክ ጋር ግንኙነት እያደረገ መሆኑን አመላክቷል። በመጨረሻም ሁለቱ ወገኖች የቴክኒክና የፋይናንስ ውይይቶችን አጠናክረው ለመቀጠል የተስማሙ ሲሆን የቻይና ባንክ ለፕሮጀክቱ አስፈላጊውን የፋይናንስ ድጋፍ ለማድረግ ዝግጁ መሆኑን የገንዘብ ሚኒስቴር ገልጿል። ባለፉት 8 ወራት ውስጥ ከውጭ ንግድ 6.76 ቢሊዮን የአሜሪካ ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ50 በመቶ ብልጫ እንዳለው ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የሚኒስቴሩ መስሪያ ቤቶቻቸውን የ8 ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት አቅርበዋል። ሚኒስቴሩ በሪፖርታቸው እንዳመላከቱት በበጀት ዓመቱ 8 ወራት ውስጥ 5.83 ቢሊዮን ዶላር ለማግኘት ታቅዶ እቅዱን በማለፍ 6.76 ቢሊዮን ዶላር ማግኘት ተችሏል። ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ወይም የ50 በመቶ እድገት አሳይቷል ብለዋል። በዘርፉ ደረጃ ከፍተኛ አፈጻጸም የተመዘገበባቸው መስኮችንም ገምግሟል። የማዕድን ዘርፍ እቅዱን 149 በመቶ፣ የኤሌክትሪክና ሌሎች ዘርፎች የእቅዱን 112 በመቶ፣ የግብርና ዘርፍ የእቅዱን 90 በመቶ፣ የማኑፋክቸሪንግ ዘርፍ የእቅዱን 87 በመቶ ማሳካት ተችሏል ብለዋል። ዶክተር ካሳሁን ለተመዘገበው ስኬት እንደ ዋና ምክንያት የጠቀሷቸውን ነጥቦች የሀገሪቱ ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ፣ የምርት መጠንን ማሳደጉ፣ አዳዲስ የውጭ የገበያ መዳረሻዎች መስፋፋታቸው፣ በህገወጥ ምርት ክምችት ላይ የተደረገው ጥብቅ ቁጥጥር ምርቶች ለውጭ ገበያ እንዲቀርቡ ማድረጉ፣ እንዲሁም የማነጻጸሪያ ዋጋ ተመን በዓለም አቀፍ ገበያ መሰረት በወቅቱ መከለሱ መሆናቸውን አብራርተዋል። ሚኒስትሩ መስሪያ ቤቱ በቀጥታ በሚመለከታቸው ምርቶች 527.9 ቢሊዮን ዶላር ገቢ በማግኘት የእቅዱን 87 በመቶ ማሳካቱንም አስታውቀዋል። አድማጮች፣ የቢዝነስ ዘገባዎች እነዚህን ይመስሉ ነበር። አድማጮች ከትርታ 97.6 ኤፍኤም የዕለቱ የ600 ዜናዎቻችን ያደመጣችኋቸውና የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን በዚሁ አበቃን።